ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ኢዛ አራደ አላህ ነሽረ ፈዲለትን ጡውየት አታሃ ለሃ ሊሳነ ሐሱዲ አላህ የተዘጋን የተረሳን ውብ ስብዕና መግለጥ ሲፈልግ የሐሲድ ምላስ ይልክበታል። ለየብሉገነ ሃዛ ዲን ማ በለገ ሌይሉ ወነሃር ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን ማበብን የነብዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። የሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለ። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለ ማየት ያስፈልጋል። ውድ ምእመናን ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ ፍቅራቸው ሲደበዝዝ ከሰለዋት እጃችን ከዚክር ሲርቅ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። የቁል ገጣሚው ምን ይላል? ኢዛ አራደ አላህ ነሽረ ፈዲለትን ጡውየት አታሃ ለሃ ሊሳነ ሐሱዲ አላህ የተዘጋን የተረሳን ውብ ስብዕና መግለጥ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ስም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እርሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለየብሉገነ ሃዛ ዲን ማ በለገ ሌይሉ ወነሃር ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነብይ ሰለላሁ ዐለይሂ ወሰለም የሳቸውን ነብይነት አይደለም ሰው አይደለም መላእክት እንስሳት ሁሉ የመሰከረላቸው
አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ፣ አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዲህ አለ። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የስሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና አቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነቢዩ ሰለላሁ ዐለይሂ ወሰለም ፈልጎ ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነቢዩም አለይሂ ሰላቱ ወሰላም ሰደቀ እውነት ብሏችኋል አሉ። ፈወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ ላተቁሙ ሰዓ ቂያማ እኮ አትቆምም ሐታ ዩከሊመ ሲባዑ ልኢንሳን እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነቢዩ አለይሂ ሰላቱ ወሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነቢዩ አለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንዴ አነስ ብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ እያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉን ቢያለ ግመል ካመጽ አስቸጋሪ ነው። አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባቸው። አማላጅ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። የአላህ መልእክተኛ እርሻዎቻችን ደረቁ፣ ግመሉ አልታዘዘን አለ፣ ምን ይሻላል አሉ። እንግዳ ወደ እናንተ ማሳ ውሰዱኝ አሉ። ወደ ግመሉ ገቡ። አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ፣ የተቆጣ። ነቢዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው፣ የአላህ መልእክተኛ እንደ ተናካሽ ውሻ ሆኗል፣ ድንገት እንደ ጎዳዎት አሏቸው። ነቢዩ አለይሂ ሰላቱ ወሰላም ግድ የለም ተውት፣ ችግር የለውም አሏቸው። ነቢዩም ተጠጉት። ልክ ግመሉ ሲያያቸው ሰሒህ ዘገባ ነው፣ ትክክለኛ ዘገባ ነው መነግራችሁ። ወደ ነቢዩ አለይሂ ሰላቱ ወሰላም እየሮጠ መጣና ግመሉ ስጁድ ወደቀ፣ እግራቸው ላይ ሰገደ። ነቢዩም ደበስ ብለው ተከሻውን አሹት፣ ዳበሱት። ግመሉ ትንሽ ከቆየ በኋላ ተነሳ። ልጓሙን አፉ ውስጥ ከተቱና ወደ ሥራ አሰማሩት። ነቢዩ አለይሂ ሰላቱ ወሰላም እንስሳን ሸምግለው ወደ ሥራ የሚያሰማሩ የአላህ መልእክተኛ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የእሳቸውን ስም ለማጉደፍ እስልምናን ለማጉደፍ
ከ60,000 በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን፣ ማበብን፣ የነብዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። اللهم صل وسلم وبارك على سيدنا محمد ነብዩ አለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። አነስ ብኑ ማሊክ ረዲየላሁ ተዓላ ዐንሁ አንድን ዘገባ ይነግረናል። አንዴ ጁምዓ ቀን ነው ይላል። በጣም ፀሐይ የበዛበት ቀን ነው። አንድ ገጠሬ ነብዩ አለይሂ ሰላቱ ወሰላም ኹጥባ ያደረጉ እያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። የአላህ መልእክተኛ አላቸው። ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነብዩ ምንድነው አሉት? የአላህ መልእክተኛ ዝናብ ጠፋብን አላቸው። አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹህ እጅ ወደ ሰማይ ተነሳ። አላህ ሆይ ዝናብን አጠጣና። አነስ የሷቸው ሰሃባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጥተው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነብዩ አለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር አለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ አላየንም ይላል ዝናብ። በሳምንቱ ነብዩ አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። ያ አላህ መልእክተኛ አላቸው። አሁንስ ምን ገጥሞት ይሆን? ያ አላህ መልእክተኛ ዝናቡ ገደለን አላቸው። ይቀነስልን አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩም አለይሂ ሰላቱ ወሰላም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ ዐለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው፣ በሸንተረሩ፣ በኮረብታው አዝርዕት በሚበቅልበት ቦታ ብቻ አውርድልን አሉ። አነስ አሁንም ዘገባው ምን ይላል? ፈወላሂ ይላል፣ በአላህ ይሁንብኝ ከመስጂድ ስንወጣ እልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው፣ ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነብዩ አለይሂ ሰላቱ ወሰላም የታላቆች ታላቅ፣ የኩሮቹ ኩሩ፣ የነቢያት መቋጫ፣ የሩሱሎቹ ሞዴል ነብዩ አለይሂ ሰላቱ ወሰላም። አሁን ድረስ የእሳቸውን ነብይነትን የሚያውጅ አንድ ተአምራቸውን ልንገራችሁ። ነቢዩላህ ሙሳ አለይሂ ሰላም ወንዝን በበትራቸው እንደከፈሉ ታውቃላችሁ። ያንተ ነቢይ የዓለሙ ዝነት ሌላን ተአምር ሰማይ ላይ ከፍለዋል። ቁረይሾቹ አንድ የመጡ ዳዕዋ በጀመሩበት ዘመን ነው። አንተ መሐመድ ወይ ነቢይ ነኝ ትላለህ? አዎ የአላህ መልእክተኛ ነኝ። እንግዳ አሉ ተአምር አሳየን። ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች። ማሳናቸው ነው እነሱ። ነቢዩ አለይሂ ሰላቱ ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል እንዴ? ጨረቃዋን ከሁለት ሰነጠቃታል። ዓለም ያየው ክስተት ነው ይሄ። ተራራቀች ጨረቃ። ትንሽ ቆይታ ገጠመች። ያምኑ ይሆን? ይህን ተአምር አዩ። አላመኑም። ቃሉ ሲሕሩን ሙስተምር፣ ይሄ የመሐመድ ድግምት ሁሌም ማይቋረጥ ነው ብለው ተበተኑ። ይህን ክስተት ለእኔና ለአንተ አላህ ቁርአን ላይ ዘገበው። እቅተረበት ሳዓቱ ወንሸቀል ቀመር፣ ቅያማ እኮ ደረሰች፣ ጨረቃዋም ከሁለት ተከፈለች። ወኢን የረው አየተን ዩዕሪዱ ወየቁሉ ሲሕሩን ሙስተምር፣ ተአምርን ባዩ ቁጥር ቀጣይ ዘውታሪ የሆነ ድግምት ነው ይላሉ እንዴ። ወከዘቡ ወተበዑ አህዋአሁም፣ ዋሹም አስተባበሉም ስሜታቸውንም ተከተሉ ሲል አላህ ተግሳጽ አወረደባቸው። ነቢዩ አለይሂ ሰላቱ ወሰላም ታላቁ ሰው፣ ታላቅ ስብዕና፣
የሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የሳቸውን መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። አላ ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد ود مؤمنان زاري زنو እንድንወጣ መፈልገው መልእክት 3-4 ነጥቦችን የመጀመሪያ መሰል ክስተቶች ሲከሰቱ ፌስቡክ ላይ ቲክታክ ላይ ሲከሰቱ ከማስጮህ ራሳችንን እንገድብ። የሌላ አጀንዳ አሻሻጭ እንዳንሆን። ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት፣ በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ፣ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር እርጋታ ይሻል፣ ማስተዋል ይሻል፣ የቱ ይጠቅማል ብሎ ማየት ይሻል። ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ግብፅ ውስጥ የተከሰተን አንድ ክስተት ልንገራችሁ። የዛሬ 40 ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብፅ እንደገባ፣ ግብፅ እስላማዊ ሀገር ነች፣ ሌላ አስተሳሰብ መጣ። የተወሰኑ ሰዎች አስተሳሰቡን ተከተሉት። ከተከተሉት ሰዎቹ ኻሊድ መሐመድ ኻሊድ የሚባል ታዋቂ የግብፅ ጸሐፊ አለ። ኋላም ተወብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው። እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ። ምን ሁና ነብዳ ይላል፣ ዊ ስታርት ፍሮም ሄር ይላል። መጽሐፉን የሚገዛው ጠፋ፣ ታትሞ ለመሸጥ አንድን አካሄድ ተጠቀመ። ግብፅ ውስጥ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል፣ እስልምና የሚያንቋሽሽ ሸሪዓን የሚያወግዝ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ። በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም፣ ሁሉ ገዛ። አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቅ አለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብነው ሸጥንለት እኮ ያንን ድምፁን ያንን ሐሳቡ። ይሄ ጥንቃቄ ይፈልጋል። ሁለተኛ፣ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር፣ ብዙ ችግር ውስጥ አለን። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለ ማየት ያስፈልጋል። ጥንቃቄ ያስፈልጋል። አልሙእሚን ነው የሚሉት ነቢዩ አለይሂ ሰላቱ ወሰላም። ሙእሚን ከይሱን ፈጢን፣ አራዳና ብልጥ ነው፣ ያስተውላል። ሰይድና ዑመር እንዳሉት እኔ አጨበርባሪና ዱርዬ አይደለሁም፣ አጨበርባሪና ዱርዬ ግን አያታልኝም ይላሉ። ለስቱ ኺበን ወለል ኺቡ የኽደዑ። ሙስሊም ያያል፣ አስተዋይ ነው፣ ዓለምን ያጠናል፣ ለምን እንደተፈጠረ ያን አጀንዳ ይረዳል፣ በብልጠት በብስለት ይራመዳል። ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን፣ እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት፣ በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ እጅ ያልሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነው። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብለ። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስተት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን።
በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በእሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በእሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 የሚያወርዳል በየቀኑ። ረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ ያወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ አለ ሰይድና ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍም። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድነው አሏቸው። ብረት አሏቸው። ግን ከብረት ደግሞ ይጠነከራል አሉ። ምንድነው አሏቸው። ሰዓት አሏቸው። ሰዓት ብረትን ያቀልጠዋል አይደል? ስለዚህ ከብረት የጠነከረ ማን ነው? ሰዓት ነው ማለት ነው። ከሰዓት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አሉ። ውሃ ሰዓትን ያጠፋዋል አይደለም? አይደለም? ከሰዓት ውሃ ይበረታል ማለት ነው። ውሃን ደግሞ የሚያሸንፈው አለ። ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰውን ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነው አሉ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድነው? ጭንቀት ነው። ሐሳብ፣ ትካዜ፣ ሀም ይባላል። ሀም ያለው ሰው እንቅልፍ ይመጣዋል፣ ይወስዳል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድነው? ዚክር ይባላል። አላ አላህ አዋጅ አለ። በዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ይሄ ክስተት የበለጠ ነብዩን እንድናቅ፣ ሲራቸውን እንድናዳምጥ፣ ተክለ ቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለሁ። እንዴት የቁንጅና አክሊል እንደነበሩ ስብዕናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጂድ ኸጢብ፣ የህዝብ ዳኛ፣ ሽማግሌ፣ የጅብሪል ጓደኛ ነቢዩ ዓለይሂ ሰላቱ ወሰላም የተሟላ ስብዕና አላህ የሰጣቸው የእሳቸው ኡመት ያደረገን ጌታ አላህ የተመሰገነ። ከእሳቸው ጋር የውመል ቂያማ አብሮ በጀነት ይሰብስበን። ሐውዳቸው ላይ ከእጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን። የእሳቸውን ሸፋዓ አላህ ይወፍቀን።
يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم